የመጨረሻ ማወቅ የምፈልገው ነገር ካንቺ አለ። አሁንም ውስጤ ጥያቄ ስለፈጠረብኝ እኔ ብቻ ደግሞ አይደለሁኝ፣ በእርግጠኝነት ይህንን ቪዲዮ የሚከታተሉ ሰዎች ጥያቄ ፈጥረባቸዋል ያደረግሽው ነገር ማለት ነው። ስለዚህ ለዛ ነገር ምላሽ ማግኘት እንፈልጋለን። አንዳንዴ ከሰው አይደለም እንዴ የተሰራው ስኪል ድረስ ነው ባይዘው ባንተ የምገረመው ማለት ድንዝዝ ያልክነ ድንጋይ ነህ። በቃ ምንም አይገባህም ነገራቶች፣ ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። ስምስራትሽ ነው በቃ ስድብ ከመሰለህ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም? ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። እያናገርኩሽ ነው ያለው። ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላሽ ሰምቼ። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ቤተሰቦቼ ዛሬ ትንሽ ስሜታዊ ሆኜ ነው ወደ እናንተ የመጣሁት። ለመረጋጋት በጣም እየሞከርኩኝ ነው ያለሁት። ለምን ከትናንትና ጀምሮ ልክ አይደለሁኝም። እየተፈጠረ ያለው ነገር አይታችኋል ብዬ አስባለሁኝ። በአደባባይ ክህደት ነው እየተፈጸመብኝ ያለው፣ ትልቅ ውሸት ነው እየተፈጸመብኝ ያለው ማለት ነው። እና በጣም ራሴን አረጋግቼ በጣም እንትን ብዬ ነው ለማውራት እየሞከርኩ ያለሁት ማለት ነው ቤተሰቦቼ። እና ፍቅርና ሩታ ያደረጉትን ነገር አይታችኋል ብዬ አስባለሁኝ። ትናንት ምንም መናገር አልቻልኩኝም በሩታ ፊት። ዛሬ ግን ልክ ቀኑ ሲነጋልኝ ወዲያውኑ ፍቅር ጋር ደውዬ ነይ ላገኝሽ እፈልጋለሁ ነው ያልኳት። እና ምን አስባ እንደሆነ ፍላጎቷ ምን እንደሆነ እኔንስ ያወራችኝ በምን አይነት መንገድ እንደሆነ ሁሉንም ነገር አሁን ስትመጣ የምንጠይቃት ነው ማለት ነው ቤተሰቦች የሚሆነው። ለምን ለኔ በጣም ብዙ ነገር ነው የዋሸችኝ ከመጀመሪያው ጊዜ ጀምሮ። ሲጀመር ራሷ ነች የመጣችብኝ ፍቅር። አሁን ላይ በጣም እየተጎዳህ ነው ያለው፣ በሄርሜላም በሩታም እየተጎዳህ ነው ያለውና ከዚህ ላይፍ ወጥተህ በቃ የራስህን ኑሮ ኑር። በቃ እንዳውም አብረን ሆነን ሁለቱም ከህይወት እንዲወጡ እናደርጋለን ምናምን። በቃ ብዙ ነገር በላይ ነው፣ ብዙ ነገር እንትን በላይ ነው ወደ እኔ ህይወት የመጣችው ፍቅር ማለት ነው። ሲቀጥል እኔ አይደለሁም የመጣሁባት የነበረው ራሷ ናት ያወራችኝም የነበረው ማለት ነውና በዚህ ልክ መዋሸት ለምን አስፈለገ? በዚህ ልክ እኔን እንደዚህ አይነት ሪስክ ውስጥ ለመክተት ለምን ተፈለገ? ሲቀጥል ሩታና ፍቅር ተስማምተው ያደረጉት ነገር እንደሆነ በራሳቸው ተናግረዋል። እና ሄርሜላን ከአብርሽ ህይወት ለማስወጣት ነው ይህንን ነገር እያደረግን ያለ ነው። በመጀመሪያ ደረጃ እኔና ሩታ በእንደዚህ አይነት መልኩ አንድ አይነት ልንሆን አንችልም። ስለዚህ በምን አይነት ነገር አስበው ነው ነገሩን የሚለው ነገር ማወቅ ፈልጋለሁ። የምሬን ስነግራችሁ በጣም ተናድጃለሁኝ። በቃ እንዴት ነው አዳሬን በጣም ተበጥብጬ ነው ያደርኩት። ለምን እኔን ከሁሉም ሰው አስወጥተው ባዶ እንድቀር ወይ እንዳብድ ምናምን ነው የተፈለገው። እኔ ደግሞ ይሄ ነገር እንደማይሳካላቸው በደንብ አድርጌ ያሳያቸዋለሁኝ በራሴ በኩል ማለት ነው። ሲቀጥል ፍቅር ብዙ ነገር ይቅርታ አድርጌላት የመጣው ሰው ነኝ እኔ። ከልጅነታችን ጀምሮ ብዙ ጥፋቶችን አጥፍታ ብዙ ነገሮችን ማይሆኑ ውሸት ዋሽታ ግን አልፌያት እስከዛሬም ድረስ ያለ ነው ማለት ነውና እኔ ለየትኛውም ሰው ይቅርታ ልብ ስላለኝ ነው አብዛኛው ሰው የዋህነቴን አይቶ የውስጤን አይቶ ነው የሚጫወትብኝ ማለት ነውና በዚህ ልክ ደግሞ እሷም እንድትጫወትብኝ አልፈቅድላትም። እና ምናልባት ካስታወሳችሁ የዛሬ 5 ዓመት የዛሬ 4 ዓመት 5 ዓመት ጀምሮ ፍቅርን ታቋጣላችሁ ከኔ ጋር ውሸት የጀመረው የኔና ፍቅር ያኔ ጀምሮ ነው። ብዙ ነገር ክህደት አድርጋብኝ ከዛ ቀጠለ። እንደገና ከ2-3 ዓመት በኋላ በድጋሚ ተገናኘን። ያኔም እንደዚሁ በብዙ መንገድ ዋሽታኝ ተለያየች። በመጨረሻም ለሶስተኛ ጊዜ ነው ዋሸችኝና ከኔ ህይወት ምን እንደምትፈልግ መጠየቅ ፈልጋለሁ። ዛሬ በእንዲሁ በቀላሉ ልፋታት አልችልም። ለምን ነገም ከነገ ወዲያችን መምጣቱ አይቀርም ምን ህይወት ላይ። ስለዚህ ምን አስባ ነው ምን ፈልጋ ነው ወይንስ እኔን ስላላገኘችኝ ፍቅርም እየተበቀለችኝ ነው ያለችው? ይሄንንም ነገር ማወቅ ፈልጋለሁ። የምሬን ተናግራችሁ ማለት ነው። እኔ አሁን ላይ እየታየኝ ያለው የፍቅር ራሱ በቀል ነው እየታየኝ ያለውና እንጂ በዚህ ልክ የሰው ልጅ ውሸት ሊዋሽ ሲቀጥል እንዴት ማስመሰሉን ይቻሉበት? እኔ እኮ ኧረ በስመ አብ አንዳንዴ እንዴት ሰው እንዴት እንደሚችልበት ራሱ ይገራይ ነው የሚገባኝ።
እንዴ ትናንትና ከትናንት ወዲያ ይሄ ሰሞን ካያችሁ እንዳለ ፍቅር በቃ ከኔ ጋር ሆና እያደረገች ያለችው ነገር እስኪ ወደ ኋላ ብላችሁ ቪዲዮውን እዩት። የምሬ ነው። እውነት እናንተ ራሱ ተናደዳላችሁ እኮ እንዴ በዚህ ልክ የሰው ልጅ ያስመስላል። ኧረ በስመ አብ ይሄ በቃ ለኔ ሊገባኝ አልቻለም። እሺ የሩታስ እሺ ለመድ ነው በቃ የሩታስ በቃ ማስመሰል ነው ስራው። ግን ፍቅር ኪታ አምጣው በዚህ ልክ እኔ ፍቅር በውሸት እንጂ በማስመሰል አላውቃትም። በእርግጥ ውሸትም ማስመሰልም አንድ አይነት ነው፣ ምንም የሚለየው ነገር የለምና እኔ ዛሬ ቁርጡን እንድትነግረኝ ፈልጋለሁ። እያንዳንዱ ነገር ከምን ተንተርሳ ምክንያቷ ምን እንደሆነ ማወቅ ፈልጋለሁ። ለዛም ነው ዛሬ የቀጠርኳት በእናንተው ፊት ወደ ሚዲያ በቅርብ ሳመጣት በእናንተው ፊት ነው የጠየቅኳት። ሲቀጥል እዩት፣ ሁላችሁም ወደ ኋላ ብላችሁ ቪዲዮዎች ማየት ትችላላችሁ። የምሬ ነው። እውነት ፍቅርንም ወደ ሚዲያ ያመጣኋት እኔ ነኝ ካያችሁ፣ ሩታንም ሄርሜላንም እኔ ነኝ ወደ ሚዲያ ያመጣኋቸው። ግን ወደ ሚዲያ መጣው እንዴት ነው እኔ ላይ እንደመጠቀም ነው እየሆኑብኝ ያሉት ማለት ነውና በዚህ ልክ ለምን እንደሚሆኑ አላውቅም። እንዴት ነው አንዳንድ ጊዜ ቢያንስ መልካም ጊዜ ያሳለፈ ሰው እኮ ለዛ ሰው ጥሩ ነገር ያስባል አይደለ? ግን እነሱ ወደ ሚዲያ አምጥቼ ብዙ ነገሮችን ከእናንተ ጋር አስተዋውቂያቸው ዛሬ ላይ ለሶስት ቆመው እንኳን ስለኔ መጥፎ ነገር ሲያወሩ በጣም ነው ግራ የሚገባኝ ማለት ነውና ከምን አንፃር እንደሆነ እኔ ነኝ የሳትኩት አላውቅም። ምናልባት እናንተም የራሳችሁን አስተያየት ልትጽፉልኝ ትችላላችሁ። የምሬን ስለነገራችሁ በጣም ስለደበረኝ ዛሬ በጣም ስለከፋኝ ነውና ማንም ሰው አንድ ሰውም እንኳን አያውቃቸውም ነበር አይደለም ሚዲያ ላይ ከሰፈር እንኳን የሚታወቁ ሰዎች አይደሉም ሶስታቸውም ማለት ነውና በዚህ ልክ ከመጀመሪያ ጀምሮ ሚዲያ ላይ አምጥቻቸው ሁላቸውንም ከኔ ጋር አብረው በጓደኝነትም በፍቅረኛሞችም ሆነው ብዙ ነገሮች ብዙ ደረጃ ደርሰው ዛሬ ላይ ተገልብጠው እኔ ላይ ጠላት ሲሆኑ በጣም ነው የሚያሳዝነውና ምናልባት እኔ ስለማልናገር ዝም ስለምል ነገሮችን አላቅም ማለት አይደለም። አንዳንድ ጊዜ ዝምታ ለማወቅ ሆኖ አያውቅም እና ፍቅር መታለች። እስኪ ያሉትን ነገሮች በራሷ ፊት እንጠይቃታለን። ሰላም ሰላም አትለኝ። እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። ለዚህ በኩል እና የሚመጣ ሰው አለ? የሚመጣ ሰው አለ ነው? የሚመጣ ሰው የለም። እሺ ፍቅር፣ ዛሬ ለቁም ነገር ነው የጠራሁሽ። አንቺ መጠየቅ የምፈልገው ነገር አለ። ያንን ነገር ደግሞ ከአንቺ ማወቅ እፈልጋለሁ። ምንድን ነው? ገባሽ? በመጀመሪያ ደረጃ ፍቅር፣ እኔና አንቺ ከብዙ ጊዜ በኋላ ነው መጻጻፍ የጀመርነው፣ ማውራት የጀመርነው። ልክ ስናወራም ደግሞ አንቺ ነሽ ቀድመሽ ያወራሽኝ። ምን ብለሽ ጀመርሽ? አብርሽ ሩታና ሄርሜላ አንተን እየጎዱ ነው ያሉት፣ ለምንድን ነው ከነሱ ማትርቀው? ለምንድን ነው ከነሱ ማትለያየው? እና ለትንሽ ጊዜ ከኔ ጋር ሆነ እነሱም እንዲረሱ ማድረግ መቻል አለብህ፣ የራስህን ላይፍ መኖር አለብህ ብለሽኝ የቀረብሽኝ አንቺ ነሽ። ትክጃለሽ? አልክድም። ትናንትና እኮ ተናግሬያለሁ እኮ። አትክጅም? አልክድም እኮ ፍቅር። በመጀመሪያ ደረጃ እኔ ተረጋግቼ ነው እያወራሁሽ ያለሁት። አንቺም ተረጋግተሽ እንድታወሪኝ እፈልጋለሁ። መረጋጋት እንደዛ አይደለም ፍቅር። ትናንትና በሩታ ፊት ማውራት አልፈለኩኝም። ለምን? የኔና አንቺ ነገር የኔና አንቺ ነው ብዬ ስላሰብኩኝ ማለት ነው። ምንድነው እኔ እናንተ የሚባል ነገር የለም እኮ አብርሃም። ምን ሆነ ነው ሲጀመር ጭቅጭቅ ነው የጠራኸኝ? ለምን መዋሸት ፈለግሽ? ይሄንን ብቻ መልሽልኝ። ትናንትና ተናግሬያለሁ። ባይዘው እንዳንተ ቪዲዮ ይዤ ነው የጀመርኩት እኮ። መዋሸት የፈለግሽው ለምንድን ነው? በአጠቃላይ ለጭቅጭቅ ከጠራኸኝ ልሂድ። ፍቅር ሰምኛለሽ? እኔ ለጭቅጭቅ አይደለሁም። እንደ ተማረ ሰውም የምታስቢ ከሆነ እያወራሁሽ ያለሁት በጣም በተረጋጋ መንፈስ በጣም ራሴን ገዝቼ ነው እያወራሁሽ ያለሁት። እንዳንቺ ስራ ቢሆን ኖሮ ትናንትና እዛው እንትን ማለት ያለብኝ ነገር አደረግ ነበር። ገባሽ? ስለዚህ አሁን እያወራሁሽ ያለሁት በስነ ስርዓት ነው። በስነ ስርዓት መልሽልኝ። ለምንድን ነው በዛ ልክ መዋሸት የፈለግሽው? እውነት ለኔ አስበሽ ነው? እውነት ለሩታ አስበሽ ነው? እውነት ወይስ ለራስሽ አስበሽ ነው? ይሄንን ማወቅ ፈልጋለሁ። ለኔ እንዴት ላስብ እችላለሁ? ፍቅር፣ እኔ አሁንም ቢሆን አንቺ ጋር የሆነ ያልወጣልሽ ነገር ቢኖር ነው እንጂ በዚህ ልክ እኔን ለመበቀል አትነሽም ነበረ፣ በመጀመሪያ ደረጃ ማለት ነው። ስለዚህ ምን ፈልገሽ ነው ከኔ? አንተ ጋር ሁሉ ነገር ሲመጣ ፖዚቲቭ የሆነ ነገራቶች እንዳለ ኔጌቲቭ ሆኖ ነው የሚታየክና ይሄ በቀል አይደለም። በመጀመሪያ በቀል መስሎ ሊታየክ ይችላል፣ ግን ደግሞ ይሄንን ነገር ያደረኩት ሩታ እንደኔ አይነት ላይፍ እንድታሳልፍ ስለማልፈልግ ነው። ገባ? እኔ ከመጀመሪያ ጀምሮ እኔ መናገር አልፈልግም፣ ግን አንተ ምን ይደረግ ንገሩኝ ባይነህ ማለት ሁሉ ነገር እንዲነገርክ ትፈልጋለህ ካንተ ማለት ነውና ከዛ ገና ከልጅነቴ ጀምሮ በአስራዎቹ እድሜ ማለት ነው ካንተ ጋር
ከተለያየው ጀምሮ ነው ገባ ጥለሄን ከሄድ ጀምሮ ያንን ሁሉ በደል እኔ ላይ ካደረስክ ጀምሮ ነው የኔ ህይወት የተበላሸው መስመር ይሳተው እግዚአብሔር ይመስገን አሁን ቦታው ይዞ ተስተካክሏል እና አንተ ደግሞ ምንን ተስተሳሰባለ የትም ዞሬ የሆነ ሰው ይቀበለኛል የሚል አስተሳሰባለ ይሄን ደግሞ ልቀበለውም አልችልም ሲቀጥል ደግሞ ሩታም አንዴ ዝም በል እኔ እየጠየኩሽ ያለሁት ሌላ አንቺ የምትመልሽልኝ ሌላ ወደ ኋላማ ከተመለሰን ፍቅር እየነገርኩሽ ነው ምንድነው ወደ ኋላ ከተመለሰን ምን ባንነካከው ይሻላል ብዙ ነገሮችን አበላሽተሽ መጣሽው አንቺ ነሽ እንጂ እኔ አይደለሁም ገባሽ ያኔም ቢሆን ራስሽ እንጂ ጥለሽኝ ሄድሽው እኔ አይደለሁኝም ስለዚህ ዛሬ ላይ ለሱ ምላሽ በቀል ይሄ ከሆነ በጣም ተሳስተሻል ፍቅር ምናልባት እየተበቀልሽ መስሎሽ ከሆነ በጣም ተሳስተሻል እኔም ዝም ስላልኩኝ አንቺ ንጹህ ሆነሽ እኔ ጥፋተኛ ሆኜ አይደለም ያን የሚያሳልፍ ነው ስለዚህ ስነ ስርዓትሽን ብትይዝ ይሻላል አብርሃም መስመርህን አትለፍ መጠይቀኝን ጥያቄ ካለ እመልስልሃለሁ ሌላ ትርፎሪ ስነ ስርዓትሽን ያዥ እንደዚህ ነሽ ምናምን እንድትለኝ አልፈልግም ገባህ አይደለ እኔ እናንተ ያለፈውን አልፎ ዛሬ አንድ ሁለት ልንባባል ከሆነ እነግርሃለሁ እስከ ጥግ ማለት ነው ጥለሽኝ ሄሽ ምናምን ጥለው የሄደ ሳይሆን ጥይህ እንዴት ያደረገኝን ነገሮች ታውቃለህ ካንተ ገባህ የሆነ ራስን እንደተጎጂ ለማሳየት አትሞክር እና ያንንም ነገር አልፌ እኔ ዞራ ለምሳሌ አንተ ጋር ልመጣ አልችልም እንደዛ አድርገኸኝ ግን ሩታ ገባ ከኔ ተሻለ ልባላት ትወዳለች ምን ታድርግ አለባት እግዚአብሔር አንተ ግን እኔ እንደምበቀል ምናምን እኔ ልበቀል ካልችልም ቢገባ በጣም ጥሩ ነገር ነበር ያረኩልክ ሲቀጥል ደግሞ ሄርሜላን እንዲያርጋችሁ እነሷና እኔ መጠቀም ያረጋችሁን ሩታና ፍቅር በጣም መጥፎ ምናምን ትላንትና በጣም ብዙ ነገር አውርታል ገባ እኔ ከማንንም ጋር አረግክ አይደለም እውነታውን አይንህን ገልጠ እንድታይ ነው የረዳሁክ ገባህ አይደል ችግር የለውም እውነታውማ ፍቅር እየወጣለን እኮ ነው ሐቀኛው ሰው ቀስ በቀስ እኮ እየወጣ ነው ችግር የለውም እሱ ፈጣሪ እንትን የሚለው ነገር ይሆናል ግን ደግሞ አንቺ እኔ ልጠይቅሽ የምፈልገው ነገር ምን ባረግሽ ነው ምን በበደልሽ ነው በዚህ ልክ እኔን ዋሽተሽ ሲቀጥል በዚህ ልክ ከሩታ ጋር ተመሳጥረሽ እኔን ለመጉዳት የተነሳሽበት ምክንያት ምንድነው ነው ወይንስ ፍቅር በግልጽ አማርኛ ንገሪኝ ነው ወይንስ ላንቺ ይሄ በቀል ነው ገባሽ ያኔ እንኳን ፍቅር ብዙ ነገር ትችልሽ ዛሬ ላይ መተናል አይደል እንዴ ዛሬ ቆይ አንዴ አዳምጪ ትችልሽ አትበል የዛሬ 5 አመት እና 4 አመት ፍቅር ሁሉንም ነገር ትቼዋለሁኝ እንጂ ባወራ አንቺንም ማስጠላት ነው የሚሆንብኝ ገባሽ ለምን አንዳንድ ጊዜ አንቺ ስላወራሽ ብቻ ሚዲያ ላይ ወጥተሽ ስለተናገርሽ ብቻ ሐቀኛ ነሽ ወይንም እውነተኛ ነሽ ማለት አይደለሽም ፍቅር እኔ አንቺን እንደጎዳውሽ አርገሽ ብዙ ነገር ሰርተሻል ብዙ ነገር አውጥተሻል ብዙ ነገር ሚዲያ ላይ እንትን ብለሻል ግን ያንን ቀን እንኳን አልፌ ዛሬ መጥቻለሁ ስለዚህ የትኛውም ነገር በመነጋገር ብንፈታው ነው የተሻለ የሚሆነው አሁን እየጠየቅኩሽ ያለሁት ነገር ምን በድይሽ ነው በዚህ ልክ እኔ ላይ እንትን ያልሽው በቃ ይሄንን ብቻ ነው ማወቅ መጀመሪያ ጀምሮ ስመልስልህ ማንንም አልበደለም ራስ እንደበደለኛ አትይ ብበድል እንጂ አልተበደልክም ባይዘው በማንም ዙሪያ ማለት ነው እና የሆነ ነገር ባገኘህ ቁጥር ባከርጃት በል ራስን ወክዬ ይነገራለሁ አልበደልኩህም እሺ ለምንድን ነው በዚህ ልክ መሆን ይፈልግሽ እንዴ ለህት ያግዤ ገባ ወልጃለሁ እሷም እናት ናት እኔም እናት ነኝ ተረዳዋት የትኛው መታቂያት ሩታን ነው ወይ እግዚአብሔር ይመስገን ባንተም በኩል ቢሆን ያ 2 አመት ሆነን ከተዋወቅን አንዴ አዳምጪኝ ሩታን ፈጽሞ አታውቂያትም በኔ በኩል ነው መታቂያት ቀድመሽ መታቂው እኔን ነው እኮ ቀድሜ የማውቀው አንተን ነው ስለዚህ ወንጀል ከሰራ ካንተ ጋር ሆናለሁ ማለት ነው ወይ ነው እንደዛ አልወጣኝም መልካም አስተሳሰብ ቢኖርሽማ ያንተ መልካም አስተሳሰብ ንገረኝ እስቲ ካንተ ጋር መወስለቴ ካንተ ጋር እንደ ባለ ትዳር እንደ ሶስተኛ ሚስት እንደ አራተኛ ሚስት ማስመሰል ነው ላንተ ካሰብኩኝ የሚሆነው ንገረኝ አውጣው ቃሉን ደብሮ ከሆነ ማለት ነው እኔ አውጣልሃለሁ እኔ እናገርልሃለሁ ምንድነው ንገረኝ ላንተ ውለታ መክፈል ወይ አንተ ቀድሜ ስለማቅ ሁለቱን ሴቶች ወይ አብርሽኔ ጋር መጣ ምናምን ብዬ እንዳናድድ እንዳበሽቅ እኔ ማብሸቂያክ ነኝ ፍቅር ይቅርታ የጠየቀው ሁሉ ጥፋተኛ ሆኖ አያውቅም ገባሽ እኔ ምናልባት ብዙ ጊዜ ይቅርታ ስለምጠይቅ ወይንም ይቅርታ ስለማደርግ እኔ ጥፋተኛ ሆኜ አይደለም ዛሬም እንደዚህ በተረጋጋ መንፈስ እንዳደረግሽው ስራ ቢሆን ኖሮ ብዙ ነገር ይገባሽ ነበር ግን ደግሞ ዛሬም በተረጋጋ መንፈስ እያወራሁሽ ያለሁት ቢያንስ ዛሬ አይደለም ትናንትና አይደለም የዛሬ 4-5 አመታት 6 አመታት ቢያንስ ካንቺ ጋር ጥሩ ነገር አሳልፌያለሁ ብዬ ስለማስብ ነው እኔ አንድ ቀን እንኳን ሰው ውለታ መረሳ ሰው አይደለሁኝ ገባሽ አሁንም እየተረጋጋው እያወራሁሽ ያለሁት ማለት ነው
በጣም ስሜታዊ ሆኜ ነበር። በጣም ደብሮ የነበረ ማታ እንቅልፍ አልተኛሁኝም ምናምን። በእንደዛ መንፈስ በመጣ ኖሮ እኔና አንቺ እዚህ በጣም ብዙ ነገር ነበር የሚደርሰው። ገባሽ? ፍቅር የመጨረሻ ማወቅ የምፈልገው ነገር ካንቺ አለ። አሁንም ውስጤ ጥያቄ ስለፈጠረብኝ እኔ ብቻ ደግሞ አይደለሁኝም። በእርግጠኝነት ይህንን ቪዲዮ የሚከታተሉ ሰዎች ጥያቄ ፈጥረባቸዋል ያደረግሽው ነገር ማለት ነው። ስለዚህ ለዛ ነገር ምላሽ ማግኘት እንፈልጋለን። ምንድነው ለምኑ ነው ምላሽ? አልገባኝም። ባይዘው ማለት ይሄን ላይ ያደረኩት ነገር ነው። ለየትኛው ነገር ነው ምላሽ የፈለከው? እኔ ጋር በጣም ብዙ ያልተመለሱ ጥያቄዎች አሉ። ባይዘው አብርሃም ገባ? ላንቺ ነው ያልተመለሰ ጥያቄ ያለው? በጣም ብዙ። በምን በጣም ብዙ። እኔ በቃ አንዴ ትቼው ነው ገባ? የሆነው ይሁን ብዬ አልፌ ያለፈ ነገር ነው አልቆሰቆስም ብዬ ነው። ፍቅር ተናገሪ። እኔ አንቺን እንትን ያልኩሽ ነገር ካለ ተናገሪ እስኪ። ይሄንን በድለኛል ብለሽ ተናገሪ። አውጪ ችግር የለም። እኔ መናገር የማልፈልገውን ነገር እንድናገር ነው የምታደርገኝ ማለት እኮ ምን ወደ ኋላ አመታቶቹን ባሳይክ ደስ ይለኛል። ምክንያቱም ያኔ ከጎኔ ስላልነበርክ ምንም ነገር አላየህም። እኔ እናንተ ስንለያይ እኔ በጣም እኔ በቃ አብርሃም እንጃ ከአቅሜ በላይ ነህ። ማርያምን እንደዛ ተሰባብሬ ስለምን መሰበር ነው የምታወራው? ስለማታውቅ ነው አንተ። አየህ አታውቅም። ስላልነበርክ ነው ደግሞ ይሄን የማታውቀው። ገባህ አይደል? ምን ታደርግልኛለህ? አመታቶች ተመልሰ ምን ልፈጥርልኝ? ለአንተ ተናገርኩኝ ወይ ፍቅር እንደዚህ ሆና ነበር በእኔ የሆነን ብለህ ለመኮነን ነው ወይስ ምን የምትፈይድልኝ ነገር አለ? ንገረኝ እስቲ ፍቅር። ቆይ ተረጋጊ። ቆይ አንድ ጥያቄ ልጠይቅሽ። ቆይ እንዴ ያኔ ጥለሽኝ እርሻ አንቺ ነሽ አይደል? እኔ አይደለም የጎዳሁሽ ፍቅር። እንዴ ለምንድን ነው ነገሮችን ዛሬም በውሸት ወይንም አደባብስሽ ለምንድን ነው የምታልፊው? እንዴ የትኛው የበደልኩሽ በደል ነው? የትኛው የጎዳሁሽ ጉዳት ነው? እንዴ ግዴታ እንዳንቺ ወጥቼ መናገር ነበረብኝ? ያኔ ብዙ ነገር ስታወሪ ምላሽ መስጠት ነበረብኝ? አልነበረብኝም። እንዴ ፍቅር አለፈ ኦልሬዲ። በቃ እነዛ ጊዜያቶች አለፈ። እኔም የራሴ ህይወት አንቺም የራስሽ ህይወት ላይ ነው ያለሽው አይደል? እንዴ ዛሬ ላይ ለምንድን ነው በዚህ ልክ እኔን ለመበቀል የምትሄጂው? በዚህ ልክ እኔን እንትን ለማለት ለምንድን ነው የምትሄጂው? እንዴ ሁሉም ነገሮች አልፈዋል አይደል? እንዳለፉት ተናቸዋል። በቃ እኔም ትቻቸዋለሁ። ሲጀመረስቻለሁኝ ወደ ኋላ መመለስ አልፈልግም። ገባሽ? እንዴ ዛሬ ላይ ያንን ነገር በማሰብና በማስታወስ ዛሬ ላይ እኔን ለመበቀል ምን ፈለግሽ? ንገሪኛ ፍቅር፣ ዝም አትበይ። የምሬ ነው ንገሪኝ። ያናገርኩሽ ነው ንገሪኝ። አብርሃም አንተ ምንም ቢነገርክ ምንም የሚገባ ሰው አይደለህም። ለዛ እኮ ነው የማልናገረው። በቃ እኔ የባሰ ቁስሌ ላይ እንጨት መስደድ ነው የሚወብኝ። ገባ? አስር እያወራው ምክንያቱም ቁስሌ ስላልደረቀ ነው። ገባህ አይደለ? የሆነ ቦታ ጠባሳ ኖሮክ ብነካው የሆነ ነገር ቢለ ምንም ላያምህ ይችላል። ግን የኔ ያልደረቀ ቁስል ነው። የባሰ እንጨት አትስደድብኝ። ይሄ ሁሉ ህይወቴ እንዲበላሽ ያደረከው አንተ ነህ። ገባ? ብሄድም እንዲሄድ ያደረከኝ አንተ ነህ። ዝም ብዬ ተነስቼ አልሄድኩም። ገባህ አይደለ? እንዴ ፍቅር ልንነጋገር ነው አይደል የጠራሁሽ? ነው አይደለም? ልንነጋገር ነው አይደል የጠራሁሽ? ፍቅር ስሜትሽን በግልጽ መናገር ትችያለሽ። የሚያስለቅስ ነገር አላወራሁም አይደል? እኔ እኮ የሚያስለቅስ ነገር አላወራሁኝም። ስሜትሽን በግልጽ መናገር ትችያለሽ። በግልጽ መናገር ትችያለሽ። አብርሃም ምንም የምናገረው ነገር ለምን ስለሌለኝ። ለምንድን ይጠራኸኝ አንተ? ለምንድን ይጠራኸኝ? አሁን ምክንያት ምንድን ነው? ለምንድን ይጠራኸኝ? ለምን ማወቅ የምፈልገው ነገር ስላለ በቃ መናገር ያለብኝን ነገር ተናግሬያለሁ። ከዚህ በላይ የምናገረው ነገር የለኝም። ኦኬ፣ ስለዚህ በቀል ነው ማለት ነው። እንደፈለግህ አድርገህ አስበው። እንደፈለግህ አድርገህ አስበው። አያገባኝም። እንዴ የውስጥሽን ስሜት ለምን በግልጽ አትናገሪም? አብርሃም ምንድን ነው የፈለግከው? በመድኃኒዓለም በእኔና በአንቺ ጉዳይ እኔ ጋር ጨርሻለሁ ብዬ አንቺ ጋር ያልጨረሽው ነገር አለ ማለት ነው። እስከዛሬ ይሄ ሁሉ ዓመታት ያልጨረሽው ነገር አለ ማለት ነው። እንደፈለግህ አስበው። እንደፈለግህ አስበው። አልመልስም። እንደዛ ነው የሚመስለኛል። ፍቅር አያገባኝም። አንተ እንደፈለክ ሊመስልክ ይችላል። አያገባኝም። ፍቅር ሌላ ነገር ውስጥ ማንገባ ሞር የተሻለ ነው። እኔን አሁን ብዙ ጥያቄ እንደውም የባሰ ሳገኝሽ ብዙ ጥያቄ አእምሮ ላይ እንዲፈጥር እያደረግሽ ነው። ምንድነው ጥያቄ? ብዙ ነገር እንዲፈጥርብኝ እያደረግሽ ነው ያለሽው አሁን። ይፈጠር። ለምንድነው ማስተማር ፈልገው ነገር እንዳትመጣ? እስቲ እንደው የሆነ ጥያቄ ተፈጥሮ ውስጥክ ላይ የሆነ ህመም ታመም። እስቲ እንደኔ ቢያንስ የኔ ሙሉ ፔኑ ባይሰማ ትንሽ ብትታመም ደስ ይለኛል። ባይዛው ምን ስላደረኩ
ምን ስላጠፋሁ ስለግንቻለሽ ምን ስላጠፋሁ ይሄን እንዴ አለቃ አንቺን ብቻሽን አሳልፈሽዋል ሞመንቱን እኔም ብቻዬን አሳልፈዋለሁ ምንም ልዩነት የለንም አለቃ ልዩነት አለ እኔም ብቻዬን አሳልፈ እኔም ብዙ ነገር ሳሳልፍ ከጎን ያልነበርሽ አንቺ ብቻ ነበርሽ ማለት አፍቃሪ አንቺ ብቻ አይደለም ተጎጂ ነበርሽ ማለት አይዘው እንደዚህ እንደምመለሰው ቀላል አይደለም አንተ መልስ አታጣምና አንተ አይደለህም የተጎዳኸው አልተጎዳህም እነግርሃለሁ አልቅሳ 3 ቀን 4 ቀን ከቤት ሳትወጣ ቀርታ ሊሆን ይችላል ገባ ከኔ ጋር ስተያይ ግን ምንም ነው የምልህ ገባህ አይደለ ተርተኸኛል መረዳት ካልፈለክ ለነገሩ አንተ የሆነ አትረዳም ሲጀመር ምንም ህመምም አይገባህም ስለዚህ ቆይ አንቺ ፍላጎትሽ ያን ነገር ለመመለስ ነው ዛሬ ላይ ወይስ ምንድነው ቆይ ይሄን ነገር ማንሳቱ ለምን ፈለግሽ እኔ ልሂድ እኮ ለምን ፈለግሽ ማንሳቱ አብርሃም እኔ ልሂድ ፍቅር ማንሳቱ ለምን ፈለግሽ ለምን ትይያለሽ ለምን ትፈሪያለሽ ያኔም ፈርተሽ ነው የሸሸሽው አይደለ ነገሮችን ከመጋፈጥ ይልቅ መሸሽን ትመርጫለሽ ሁሉ ጊዜ ምን እንዲፈጠር ነው እንዳወራ የምታደርገኝ ሸሽተሽ ሄደሻል ያኔም ምን እንዲፈጠር ነው እንዳወራ የምታደርገኝ ፍቅር የሰው ልጅ አውርቶ መግባባት ይችላል እኔም አውርቼ ለመግባባት ነው እየሞከርኩኝ ያለው ካንተ ጋር መግባባት አይቻልም ገባ አንተ ደህና ልብ ስለሌለ ጥሩ ጭንቅላት ስለሌለ ማሰብም አትችልም ማፍቀርም አትችልም ልብህ የደነደነ እኔ አንዳንዴ ከሰው አይደለም እንዴ ተሰራው ስኪል ድረስ ነው ባይዘው ባንተ ምገረመው ማለት ድንዝዝ ያልከነ ድንጋይ ነህ በቃ ምንም አይገባህም ነገራቶች ስሜትም ያለህ አይመስለኝም እያስፈቅርሽ እየሰደብሽኝ ያለሽው ስንትራትሽ ላይ በቃ ስድብ ከመሰለ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም እንድመጭብኝም አልፈልግም እኔም ላይ ሩታም ላይ ማንንም ጋር ማለት ነው አለቀ በቃ አለቀ ያልጨረሽው ነገር ካለ አሁን ነው መጨረስ ትችያለሽ ከኔ ጋር እየነገርኩሽ ነው ያለሁት ፍቅር አብርሃም ያልጨረስኩት ነገር አለ ተመልሼ እመጣለሁ አሁን ግን እሄዳለሁ ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን